አስመሳዮች ናችሁ አስመሳዮች ጠቋይ ምናምን ያችንም ሚስትራ ምናምን ፍቅረኛ ነኝ ያላችሁ ያመጣችሁ ሰላዮች እናንተ ሰላዮች ናችሁ የቤተሰቡ ሀብት ንብረት ጥንቁልና ባንተ ላይ ነው የተደገመው እናቴ እነዛ ሙሉ ድርጅቶች ኃላፊነቱን ለኔ እንደምትሰጠኝ አቀ ያምሮ ችግርተኛ ነኝ ብዬ ማሰበው ነገር የለም ያሳበዱኝ እነሱ ናቸው ብዬ አስባለሁ ታዲያሷ ምን ቤት ናት የኔን ታሪክ የምትሰማው ማን ናት ወዴት ናት እነሱ በቃ ለማስመሰል ሲጀመር ይኸውልህ ለዛ ነው እኮ እናቴንም የገደሏት እነሱ ናቸው አሉ ወንድማችን ነው ለመሰለኝ ነገሩ እነሱን ተዋቸው እባክህ እነሱ ከዛ ከነሱ ጋር በጣም ነው የምትግባባው እነሱ ጋር በጣም ተተግባባች በኋላ ከኔ ጋር በጣም ብዙ ነገር ቀንሳለች ተፈጥሮ አይደለም አንተ ያልገባህ ነገር አለ እናቴን የገደሏት እነሱ ናቸው እናቴን የገደሏት አሰቃይቶ የገደሏት እነሱ ናቸው ተገቢ ይሄ ማለት ደግሞ እኔ እናንተ መካከል ሌላ ነገር ይኖራል ማለት አይደለም ለኔ በማንኪያ ሰጥተው እነሱ ባካፋ ያነሳሉ የማይሆን ነገር ከኔ እየተቀበለች ወስዳ ለነሱ ተነግራቸዋለች እነሱ ደግሞ ያችን ነገር ከሷ ይቀበላሉ ህልሙን እየኖረ ነው ያለው ልጁ ግን ደግሞ ምን አለ መሰላው ላይ እኔ ሲጋራ አስጠለናት ሰውሬንሽ መዋሪ የቁሞት ነው ላንቺ ፍቅሬ አላህ አይደለ አማይዋ ደግሞ መስማ ምን መስለህ መጣ ራቆትህ እንዴት ነህ ሰላም ነህ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበትን እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ማለት እኔ ትላንትም ነገራችኋለሁ እሷ ምን ቤት ናት ከኔ ጋር ከዚህ ተቀምጣ የኔን ታሪክ ማለት እሷን አይኗን ማየት አልፈልግም ምን አደረኩ ውጭልኝ በቃ ውጭልኝ አትወጣልኝ ብዙ ፕሮፌሽኖች አለኝ ምንድነው እሱም ወንድም የሌለው ፕሮፌሽን እኔ ጋር አለ እህቴም ጋር የሌለ ፕሮፌሽን እኔ ጋር አለ ማለት ደኛ ይሄ ስኪሌ በጣም ሃይ ስለሆነ እሱ ጋር ነኝ ያለሁት እኔና እሱን ነገር እነሱ በጣም ነው አምርረው የሚጠሉት ያኔ እነሱ ምን ብለው ነው የሚያስቡት ከጨዋታ ውጭ አደረገናል ብለው ያስባሉ አው ለሁሉም ሰው እንደዛ ነው የሚሉት በቃ የወንድማችን ጉዳይ ያሳስበናል የወንድማችን ጉዳይ ያገባናል ወንድማችን ለኛ ህይወታችን ነው እኔ በህይወት እስካለሁ ድረስ እነሱ መጠቀም የማይችሉት ነገር ያለ ይመስለኛል ስለዚህ አሁን ከኔ የሚፈልጉት ነገር ያለ ይመስለኛል እኔ የሚታየኝ ያኔ ጎዳና ነው መውጣት ነው በቃ ማጨስ መቃም ነው እነሱ ነገሮች አሁን ግን ከዛ በፊትም የተደበቁ እንትኖች አሉ የተደበቁ ሚስጥራዊ የሆኑ ፋይሎች አሉ አልማዝ ወርቅ አለኛ ቤት ትንሽ ቤት አለ እሱ እኔ ጋር የሚፈልጉት ነገር ስላለ ነው እንጂ ነገር ያለው ከኔ ጋር የሚፈልጉት ነገር ስላለ ነው እንጂ እኔ አስፈልጊያቸው አይደለም አሁን ወደኔ ይመጡት እናቴንም ለሞት የደረጓት እነሱ ናቸው ብያለሁ በቃ የማይሆን ነገር እያደረጉ ሰይጣን ጆሮ ይደፋል እኔ ይሄን ነገር የማውቀው ነገር የለም ምንም አታውቅም ስለዚህ ነገር ነው እነሱ ጋር ራሷን እንትን አድርጋ ደብቃ ከኔ ጋር በጣም ብዙ ሴራ መስራት ጀመረች ምን አይነት ሴራ እኔ እሷን አልፈልጋትም ማየት አልፈልግም ለምንድን ነው ማትፈልገው ራሽ በቃ አልፈልጋትም ልንነጋገር ችግር ልንፈታ አይደለ ስለዚህ የምንም ስቅልቅል ያደረገችው እሷ ናት ምን አገናኝ እኔ አንድ ማስበው ነገር ወይ ጸበሉ ሰዱት ወይ የሆነ ቦታው ሰዱት ልጅነት ማለት ጭራሽ እያበደ ነው ታዲያ እኔ በቅርቡ ላገባ ነው አክቢ እና ታዲያ አንቺ ጋር ልቀጥል ቆይቼ ለምን አትረጋጋማ ምን ሆነ ነው ተረጋጋ ወንድም ጋሽ ከፈልኩ ለሱ ዞረጋው ስንት ብር ነው የከፈላችሁት ስንት ብር ነው እስኪ ተረጋጋ እህቴ ስንት ብር ነው የከፈልሽው ግን ልጁ ያዝለቀቀ ነው የሚያደርገው በቃ አንዴ ደና ይሆናል ከወጣ በኋላ ይሄው እንደዚህ ያደርገዋል
ይሄ ምንም እኮ አይደለም በቃ የመንፈስ ነገር ነው የሚታይበት እያየኸው ነው እኮ አሁን ደና ነው ብለህ እኮ በትክክል ያወራል ከዛ መልሶ ነው የሚቀባጅረው መንፈስ የለብኝ ባይ ሊቭ እሺ ቁጭ በል መንፈስ የለብኝ የለብህም አእምሮ ደህና ነው የአእምሮ ችግር አይደለም የሆነ ልክፍት ይኖርበታል ጓደኛ አልካት ሰላይ ነበር እኮ የሚያስተዳድረው እኮ የራሱ ካምፓኒ ነበረው እኮ እናታችን እያለች እኮ ሁሉ ነገር በእጁ ላይ ነበረ ቁጥጥር ውስጥ ነበረ ሁሉ ነገር ስለማያውቁት ካምፓኒ አስመሳዮች ናችሁ አስመሳዮች ጠቋይ ምናምን ያችንም ሚስትራ ምናምን ፍቅረኛ ነኝ ያላችሁ ያመጣችሁ ሰላዮች እናንተ ሰላዮች ናችሁ እሺ ተረጋጋ ና ባለፈው ፕሮግራማችን ሁለት ሰዎች ወደ ስቱዲዮአችን መጥተው ነበር ይዘውብን የመጡት ታሪክ እጅግ አስገራሚና ለማመን የሚከብድ ሆኖ አግኝተናል ከአያት ከቅድመ አያታችን እየተዋረሰ የመጣው ነገር ቤተሰባችንን እያመሰው እየበጠበጠው ይገኛል ነበር ያሉ ጉዳዩ ምንድነው ብለን ለማጣራት ሞክረን ነበር ከዛም ባለፈ እንግዲህ ብዙ ነገር እየደረሰበት ነው የሚሉትን ወንድማቸውን ለማግኘት ሞክረናል ሰላም ውድ የዞላ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ በመግቢያዬ ላይ ለነግራችሁ እንደሞከርኩት ከባለፈው ክፍል የቀጠለ እጅግ አስገራሚውን ታሪክ ይዘንላችሁ መተናል ማለት ነው በዚህ ታሪክ ውስጥ እጅግ በጣም ብዙ ሰዎች አስተያየት ሲሰጡ ነበር ጉዳዩ እንዳስገረማችሁም ስትነግሩን ነበር እንግዲህ የእናንተን አስተያየት ጨምሮ ብዙ ነገሮችን ይዘን ከዚህ ቤተሰብ ጋር ቆይታ የምናደርግ ነው የሚሆነው የዚህ ቤተሰብ ታሪክ ግን ባጭሩ ይሄን ይመስላል እንግዲህ ሁለቱ ሰዎች ወደኛ ሲመጡ ወንድማችን ጎዳና ላይ ወጥቷል ለንመልሰው ጥረት አድርገን ነበር አልቻልንም የሚል ነው እንግዲህ ምንድነው ምክንያቱ ደግሞ ብለን ከነሱ ጋር ባደረግነው ቆይታ ስናጣራ ቅድመ አያታችን ከሁለት ባሮች ጋር ነው የተቀበረው ሁለት ባሮች ከነ ነፍሳቸው ከላይና ከታች ነው ቅድመ አያታችን ደግሞ ከመሃል ሆኖ ቀብር የተካሄደው አሉ ይሄ እጅግ በጣም አስገራሚ ነገር ነው ታዲያ የዚህ ውጤት ምን ሆነ ብለን ስንጠይቅ እንግዲህ ከቤተሰባችን ብዙ ነገር ይከሰታል ብለው ብዙ ነገር አጫውተውናል እንዳያችሁት እጅግ በጣም አስገራሚ ታሪክ ነበር ብዙዎቻችሁ ስትነጋገሩበት ሰንብታችኋል እንግዲህ ዛሬ የሱን ክፍል 2 ነው ይዘን የቀረብነው ይሄንን ወጣት ልጅ ለማግኘት ጥረት አድርገን ነበር እንግዲህ ስናገኘው የነበረበትም ሁኔታ ጥሩ አልነበረም እሱን ለማረጋጋት ጥረት አድርገናል ዛሬ እንግዲህ ከሱ ጋር እዚህ ስቱዲዮአችን ቆይታ ለማድረግ እንሞክራለን በሱ ሳይድ ያለውን ስቶሪ ለመስማት እንሞክራለን ማለት ነው እንግዲህ ዛሬ እጅግ በጣም አስገራሚ ቆይታ ይኖረናል ተብሎ ይታሰባል እስከመጨረሻው ድረስ ከኛ ጋር ከሆናችሁ ይህንን አስገራሚ ታሪክ ፍጻሜው ምን ይሁን የሚለው እንግዲህ አብረን የምናይ ነው የሚሆነው ምናልባትም ዛሬ ከተቻለ በዚህ ቤተሰብ መካከል ያለው ችግር ምንድነው ብለን እሱን ለመፍታት ጥረት እናደርጋለን ከፍጻሜ ላይም እንደርሳለን ብለን እናስባለን አብራችሁን ከሆናችሁ ይሄንን አስገራሚ ታሪክ ወደናንተ እናደርሳለን ሁሉ ጊዜም እንደምንለው አብራችሁን ከሆናችሁ ደግሞ አዳዲስ ሰዎች ሰብስክራይብ ያደረጋችሁ እንዲሁም ደግሞ ይሄ ፕሮግራም አስተማሪ ነው ሳቢ ነው ብላችሁ ያሰባችሁ ሰዎች ለወዳጅ ለዘመድ ይሄንን ፕሮግራም ሼር በማድረግ አድርሱልን ለማለት እወዳለሁ ዘላለም ዘገየነኝ እናንተ ያለፈውን ክፍል ቅንጫቢ አይታችሁ ስትመለሱ እኛ ደግሞ ቀጥታ ከዚህ ከስቱዲዮ ከወጣቱ ጋር ቆይታ የምናደርግ ነው የሚሆነው እስከ መጨረሻው ድረስ አብራችሁን
እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ እዚህ ፊት ለፊታችን ከብዙ ጥረት በኋላ ቶማስን እዚህ ጋር አስቀምጠን ስለ ሁኔታው ልንጠይቀው ምንድነው በቤተሰብህ መካከል የተፈጠረው ችግር፣ አንተስ ለምንድነው እንደዚህ የምትሆነው ለማለት እዚህ ጋር ተገኝተናል። እንግዲህ ፍቅረኛው መቅደስም አለች። ስለዚህ ሁላችንም ስላንተ ተጨንቀን ነውና እዚህ ጋር የተቀመጥነው። ቀስ ብለህ ልታስረዳን የምትችል ከሆነ እንግዲህ ትላንትና በግድ ነው ሆቴል እንድታድር ያደረግነህ። ዛሬ ተረጋግተሃል ብዬ አስባለሁ። ያለህበትን ሁኔታም እረዳለሁ። ግን ምንድነው አንተን እንዲህ እንድትሆን የሚያደርገው የሚለውን እስቲ መልስ። እሺ ማለት እኔ ትላንትም ነግሬያቸዋለሁ። እሷ ምን ቤት ናት ከኔ ጋር ከዚህ ተቀምጣ የኔን ታሪክ ማለት ስትል ምን ቤት ነሽ አንቺ? አንተ ያሳለፍነውን ሁሉ ነገር እስታ በቃ እሱን ይዘሽ እዛ የምትሄጂው እንጂ አሁን ይኸውልሽ አንቺ ጋር ምንም ያለ ነገር የለም። ጨርሰና ብልሻለሁ። ጨርሰናልና ልንጨቃጨቅ አይደለም። ልንጨቃጨቅ አይደለም። እሷ ያንተ ጉዳይ አሳስቧት እኛን ስታግዘን የነበረችው አንተን ትናንትና ምን ያህል ትሪት ልታደርግ ጥረት እያደረገች እንደሆነ አቻለሁ። እኔ ስለሱ አይደለም አሁን የምናወራው። አሁን ግን ተረጋግተህ አንተ ለምንድን ነው የሆንከውን ነገር ማታስረዳ? በቃ ነግሬሃለሁ። ከዚህ በትላንትም ስታገኘ ነግሬሃለሁ። እሷን አይኗን ማየት አልፈልግም። ምን አደረኩ? ውጭልኝ! በቃ ውጭልኝ! አትወጣልኝ! ተረጋጋና ምንድነው የሆንከው የሚለውን እንድንወያይ ነው እዚህ ጋር የተቀመጠ። እንዴ ልረጋጋ? በቃ ነገርኩህ። ምንድነው ከሷ ጋር ያለ ችግር? አልፈልጋትም። በቃ አልፈልግሽም አልኩሽ። ተው ካለብኝ እኔ ነኝ እኮ የምታውቅ ሰውዬ ነግሬሃለሁ አይደል? ቆይ ሁሉ ጊዜ ስለጠበቅኩ ነው። በቃ አልፈልግሽም። ለምን አትረጋጋም አንተ? እኔ ሰማሽ? አንቺን ማይበት አይን የለኝም። ሲጀመር ምንም አልሆነም። ፈልጎ ነው ይሄ ሁሉ ነገር የሚያደርገው። ምንም የሆነው ነገር አያታር ሰማታር አስወጣልኝ። በእጅ ሰበብ ከምትሆን አስወጣልኝ። ይኸውልህ አሁን ለምን አንተ አትረጋጋም? ምን አረገች? አሁን እሷ ትቀመጥና ስለ ጉዳዩ እንድናወራ ስላለበት ሁኔታ እንድናወራ ነው። እዚህ የመጡት ቤተሰቦች ናቸው። እየሆነብህ ያለው ነገር ይሄ ነው ብለው ያምናሉ እነሱ። አንተ ምንድነው ለምንድን ነው እንደዚህ የምትሆነው ነው ጥያቄው። ታዲያ እሷ ምን ቤት ናት የኔን ታሪክ የምትሰማው? ማን ናት? ወዴት ናት? ማናት? አዎ ማንሽ? ጭራሽ ማንነቴም ጠፋብህ? አዎ አላውቅሽም። ማንሽ አንቺ? እውነትም አብዳል። እውነትም እሺ አሁን በቃ ሌላ ነገር ውስጥ እንድንገባ አልፈልግም። ለምን ነው አስወጣልኛ? ውጭልኝ አልኩሽ፣ ውጭልኝ። እኔ ነኝ ችግር። ዞር በል አንተ ተረጋግተህ አውራ። ውጭልኝ አልኩሽ እኮ። በቃ ትወጣለች። አስወጣልኝ። እሷን እንትን በለዋት ነው እስቲ። እስከ መጨረሻው ነው ከህይወቴ የምወጣው። ጭራሽ ከህይወቴም አልመልስሽም። ሻስመሳይ ደግሞ አንቺም። ሻውን ለምን አትረጋጋም አንተ? አንዴ ካሜራውን አቁመው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ እንግዲህ ተረጋግቷል ብለን እናስባለን። አሁን ተረጋግተህ ማሰብ በሚችለው አይምሮ እየሆነብህ ያለውን ነገር ትነግረናለህ። ከምን ተነስተህ ነው አንተ ከደህና ቤተሰብ ወጥተህ ደህና የሚባል ኑሮ እያላችሁ ይህንን ሁሉ ትተህ ጎዳና ልትወጣ ቻልከው? ይሄ ነው የኛ ጥያቄ፣ ከአንተ ጋር ማውራት የምንፈልገው። እሱ ትላንት ነበርኩ የኛ ደህና መሆን፣ የኛ ደህንነት፣ የኛ ያላቸው ሰዎች የኛ ባለጸጋ መሆን ትላንት ነበር። ዛሬ የለም። ታሪኩ ብዙ ነው። አሁን እንዴት ላጫውት? እኔ ጎዳና አይደለሁም ያለሁት። በቃ እናቴ ከሞተች በኋላ እናቴ ህይወቷ ካለፈ በኋላ የኔ ህይወት ከጎዳናም አልፏል። በስቃይ ውስጥ ነው ያለሁት፣ በችግር ውስጥ ነው ያለሁት። እኔ ባይተዋር ነኝ፣ ማንም መጎኔ የለም። ስለዚህ የእናቴ አለመኖር እኔም ከመኖር ወደ አለመኖር ወስዶኛል። እና አሁን አንተ የምትለው ነገር አይገባኝም። ሀብታም ናችሁ ምናምን፣ የትኛው ሀብት? ብቻህን ሀብት? እሺ እኔ ጋር ምን አለ እስኪ ንገረኝ። ለምንድን ነው ታዲያ አንተ ከቤተሰቦች ጋር ተስማምተህ እዚህ ሀብት ላይ እዚህ ኑሮ ላይ መኖር ያልቻልከው? እነሱ በጣም ብዙ ነገር ነው የሚሉት። ቤተሰቦች አልካቸው? ማናቸው እነሱ? እህትና ወንድም ነው። ቤተሰቦቼ ናቸው ያልካቸው አሉ። ወንድማችን ነው መሰለኝ ነገሩ። እነሱን ተዋቸው እባክህ። እነሱ ለእኔ በማንኪያ ሰጥተው እነሱ በአካፋ ያነሳሉ። ምንድን ነው የሚያነሱት? አሁን በእናንተ መካከል የንብረት ክፍፍል እንኳን አልተደረገም። ሁሉንም ነገር የጋራ እየተጠቀማችሁ ነው። ገንዘብ አላችሁ፣ ንብረት አላችሁ። አንተ ግን ከዚህ ሁሉ ጎዳና እንድትመርጥ ያደረገ ምንድን ነው? ሰው ማጣት፣ እናቴን ማጣት። እኔ በእርግጥ አባቴ ድሮ ነው የሞተው። እናቴ ጋር ነው ያደግኩት። እነሱም
ወንድሜ ነው፣ እሷ ትልቅ እህቴ ነች። እሱ ደግሞ ትልቅ ወንድማችን ግን ለእኔ አሁን እንደ ወንድም አይደለም። 3 ልጅ አሁን ለይስሙላም አለን እኮ ሀብት በጣም አለን። ግን በወር በጣም ብዙ በሚባል 100 ሺህ የሚገኝ ብር አለን። ግን እሱ ብር ምን ይሰራል? እነሱ ሲጀመር ይኸውልህ የእናቴ መሞት ምክንያቶችን ራሱ እነሱ ናቸው። ምን ማለት ነው? የእናቴ መሞት ምክንያት እነሱ ናቸው ማለት እናቴ በጣም ነበር የምትንከባከበኝ። እኔ አላቅም ከእነሱ አስበልጣም ትወደኛለች። በመንገዴ፣ በህይወቴ፣ በእንቅስቃሴዎች ሁሉ እናቴ ያለች ብሌን ነች፣ አይኔ ብሌን ነች። ስለዚህ ምንድን ነው ለእሷ ከኛ የተለየ ያላት ትኩረት። ምክንያቱም እናቴ ጊዜዋን ሙሉ ጊዜዋን ኢንቨስትመንት ታደርገው እኔ ጋር ነበር። በጣም ብዙ ፕሮፌሽኖች አለኝ። ምንድን ነው እሱም ወንድሜም የሌለው ፕሮፌሽን እኔ ጋር አለ፣ እህቴም ጋር የሌለ ፕሮፌሽን እኔ ጋር አለ። ማለት አንደኛ ይሄ ትላልቅ የሚባሉ ድርጅቶችን አለን ነግሬሃለሁ። በጣም ሀብታሞች ናቸው ቤተሰቦቻችን። ትላንት የነበሩት ዛሬ አይደለም ትላንት። ስለዚህ እነዛ ድርጅቶች በእኔ አይን ብሌን ውስጥ ናቸው ያሉት። ከእነሱ የተሻለ እውቅናው ስላለኝ ብዙ ድርጅቶችን ማንቀሳቀስ ስለምችል ከሰው ጋር የመግባባት አቅሜ በጣም ሀይ ነው። ትላልቅ የሚባሉ ኢምፖርትና ኤክስፖርቶች ጋር፣ የውጭ ድርጅቶች ጋር፣ በቃ ሰዎቹ ጋር ኮሚኒኬሽን ስኪሌ በጣም ሀይ ስለሆነ እሱ ጋር ነኝ ያለሁት እኔ እና እሱን ነገር እነሱ በጣም ነው አምርረው የሚጠሉት። ምንድነው መሰለህ በእነዛ ድርጅቶች ውስጥ ያለው የመጨረሻው ሰው እኔ ነኝ። ስለዚህ እናቴ እነዛ ሙሉ ድርጅቶች ኃላፊነቱን ለእኔ እንደምትሰጠኝ ያውቃሉ። ያኔ እነሱ ምን ብለው ነው የሚያስቡት? ከጨዋታ ውጭ አደረገናል ብለው ያስባሉ እኔን ማለት ነው። አሁን እያልከኝ ያለው ይሄ ሁሉ ነገር እነሱ መጥተው የነገሩን ታሪክ አለ። እዚህ ሲመጡ ወንድማችን እንደዚህ እየሆነ ያለው በዚህ ምክንያት ነው፣ እኛ ደግሞ ጥረት አድርገናል፣ ወንድማችንን ለመመለስ ለፍተናል፣ ወጥተናል፣ ወርደናል፣ ወንድማችን ሊመለስ አልቻለም ብለው እዚህ ለአንተ ብዙ ጥረት እንዳደረጉልህ እየነገሩን ነበር። አንተ ደግሞ መተህ የገንዘብ ጉዳይ ነው፣ የሀብት ጉዳይ ነው፣ የንብረት ጉዳይ ነው ከነሱ ጋር ማያግባባኝ ነው እያልከኝ ነው። አየዋል ብያለሁ እኮ ከመጀመሪያውም ብያለሁ። እነሱ በቃ ለማስመሰል ሲጀመር ይኸውልህ ለዛ ነው እኮ እናቴንም የገደሏት እነሱ ናቸው የምልህ። አዎ ለሁሉም ሰው እንደዛ ነው የሚሉት። በቃ የወንድማችን ጉዳይ ያሳስበናል፣ የወንድማችን ጉዳይ ያገባናል፣ ወንድማችን ለኛ ህይወታችን ነው፣ በቃ ከሱ ውጭ ማን አለን እያሉ ነው አይደለም የሚያሰሩት። ለአንተ አይደለም ለማንም ሰው። እኔም ፊት ላይ እሱ ነገር ነው በቃ እኔን እዚህ ቤት ወደ ጎዳና እንደወጣ ያደረገኝ። በቃ ብቸኝነቱ የጎዳና ይሻለኛል ብዬ ነው የወጣሁት። እናቴ ከሞተች በኋላ የሚያወሩት ሌላ ነው፣ የሚተገብሩት ሌላ ነው። ሲጀመር እኔ ምን አስበው እንደሆነ አላውቅም። አሁንም ወደዚህ ቤት እንደመለስ ይህን ያህል ጥረት የሚያደርጉት የሆነ ነገር ቢኖራቸው ነው። ምክንያቱም እኔ በህይወት እስካለሁ ድረስ እነሱ መጠቀም የማይችሉት ነገር ያለ ይመስለኛል። ስለዚህ አሁን ከእኔ የሚፈልጉት ነገር ያለ ይመስለኛል እንጂ እነሱ ስለኔ ምንም አይነት እንትን የላቸው። ምንም አይነት የሆነ ትንሽ ከሌላቸው ለአንተ ማያስቡልህ ከሆነ ምንም አንተ እንድትቀርብ ፍላጎት የሌላቸው ሰዎች ከሆኑ እዚህ ድረስ መጥተው አንተን ለማገዝ ለምንድን ነው የሚጥሩት? ምን መሰለህ እነሱ ከኔ የሚፈልጉት ነገር አለ፣ የሚጠቀሙት ነገር አለ። የመጀመሪያው ነገር ስጠይቃቸው የሚያቀሩት ነገር ይሄ የቤተሰቡ ሀብት ንብረት ጥንቁልና በአንተ ላይ ነው የተደገመው። እኔ አይገባኝም ስለዚህ ጥንቁልና ስለሚባል ነገር በአንተ ላይ ተደግሟል ነው የሚሉት። እኔ እንግዲህ ምን ታስቡ እንደሆን እማውቀው ነገር የለም እሱን ነገር። ስለዚህ ከዛ ጋር አንተ ላይ ተደግሟል ማለት ምን ማለት ነው? የሀብቱ ምንጭ አንተ ነህ ነው እያልከኝ? እንደዛ ነው። ለዛ ነው የሀብቱ ምንጭ እኔ ስለሆንኩ ነው ይሄን ሁላ ነገር እያረ በአንተ ላይ ነው የተደገመው። ስለዚህ እነዚህ ሰዎች እንደዚህ ካሉ ከኔ የሚፈልጉት ነገር አለ ማለት ነው። እና እኔ ግራ ነው የሚያጋቡት። የእናንተ ቤተሰብ ነገር እኔንም በጣም ግራ እያጋባኝ ይገኛል። እነሱ የሚሉኝና አንተ እየነገርከኝ ያለው ነገር ምንም ነገር አያገናኘውም። ሲጀምር ይሄ ሀብት በአንተ ላይ ተደግሞ ነው የመጣው የሚል አስተሳሰብ እንዴት ሊኖር ቻለ? ከአያት ከአባቶቹ እየወረደ የመጣ ንብረት ነው አልተባለም? እንዴት ነው ዛሬ እንደመጣ ንብረት እኔ ላይ ተደግሞ ነው ይሄ ሀብት የመጣው የምትለው? እኔ አይደለም እኮ እሱን የምለው። እነሱ ማስተባበያ ለሰዎቹ ሲያቀርብ ምንድን ነው የሚሉት? እንግዲህ ለአንተ ያልነገሩ ነገር ሊኖር ይችላል፣ ግን እኔ ጋር ሲያወሩ የነበሩትን ነገር ነው እየነገርኩ ያለሁት። እነሱም ጭምር ናቸው የሚያወሩት ወይስ ከሰው የምትሰማውን ነገር? ከሰው ብቻ ሳይሆን እነሱም ያወሩ ነበር ይሄን ነገር።
በቃ በአንተ ላይ የተደገመ ድግምት ነው። ስለዚህ በእኔ ላይ የተደገመ ድግምት ከሆነ እኔን ወደ እጃቸው አስገብተው ከኔ የሚወስዱት ነገር አለ ማለት ነው እነዚህ ሰዎች። ስለዚህ እነሱ የሚቀርቡኝ እህቴና ወንድሜ የሚቀርቡኝ እኔን ለጥቅም እንጂ ለምንድን ነው ታዲያ እናቴ ያንን ሁላ እንደዛ ስትንሰፈሰፍልኝና ስትወደኝ ዛሬ እንወደዋለን በጣም ወንድማችን ተለይተን መኖር አንችልም፣ ታናሽ ወንድማችን ነው፣ ብቸኛ ብቻ የቀረን እሱ ብቻ ነው እያሉ ያስወራሉ አይደል? አሁን ለምንድን ነው ድሮ እናቴ እያለች እናቴ እኮ እንደዛ ስትንሰፈሰፍልኝ በቃ በጣም ይቃወሟት ነበር። ሰው ለምንድን ነው ይሄ ነገር አሁን የተፈጠረው? ስለዚህ ለእኔም ጥያቄ ናቸው። ሲጀመር እህትና ወንድሞቼ ለእኔ ጥያቄዎች ናቸው። አንተ ታዲያ ይሄ አማራጭ ነው? ለምሳሌ ብዙ አማራጭ አለ። የንብረት ጉዳይ ከሆነ ከነሱ ጋር ጠበቃ ይዘህ ተካሰህ የእናትና የአባትህን ድርሻም መውሰድ እየቻልክ ለነሱ ይሄንን ሁሉ ነገር ጥለህ በረንዳ መውጣት ምን ማለት ነው? እኔ በሰዓቱ ላይ በጣም ነበር የሚያስቀይሙኝ ነበር። በዛ ላይ ትላልቆች ናቸው። እኔ ልጅም ነኝ ገና። አይ ይሄ ከእድሜም ከምንም ጋር የሚያያዝ አይደለም። የውርስ ጉዳይ የመብት ጉዳይ ነው። ስለዚህ መብትህን የምታስከብርበት መንገድ፣ መብትህን የምትሄድበት መንገድ መሄድ ነው እንጂ ከዚህ ከንብረት ላይ ከሀብት ላይ ከእንትን ላይ ተነስቶ መሸሽ ነው አማራጭ። አልገባህም? ንብረትንም ለማስመለስ እውቀት ያስፈልጋል እኮ ማለት ይሄ ዲቴል ይሄ ህጋዊ እውቀት። አሁን እያልከኝ የነበረው ምንድን ነው መሰለህ? ብዙ ኮሚኒኬሽን አለኝ፣ ብዙ ሰዎችን አውቃለሁ። አንተን በዚህ በህግ ጉዳይ የሚያማክርህ የሀብት የንብረት ጉዳይ ምንም እነሱ በግላቸው የሚወስዱት አይደለም። ያንተ ሀቅ ነው፣ ያንተ ድርሻ ነው። ስለዚህ የሀብትና የንብረትን ጉዳይ ማስከበር አትችልም ወይ? ከሙያ አንግልና ይሄ ከህግ አንግል ነው ልታየው የሚገባው። ከህግ አንግል እውቀቱ ላይኖር ይችላል፣ አቅሙ ላይኖር ይችላል። ጠበቃ እንዴት ነው የምታገኘው ምናምን በሰዓቱ ይሄ ከባድ ነገር አይደለም። ሰው አለኝ የምትል ሰው ከሆንክ ይሄ ተራ ሰው የቤተሰብን ሀብት እንዲህ ነው ማግኘት የምትችለው ብሎ አንተም ፍርድ ቤት መውሰድ አይከብደውም። እየተናገርኩ ያለሁት እሱ ሲጀመር በሰዓቱ ይሄንን ነገር ማስብበት ጊዜም አልነበረም። በእርግጥ አሁን ወደ ኋላ ዞሩ ለስታስብ እኮ ይሄ ነገር ቀላል ሊሆን ይችላል። ግን በሰዓቱ እኔ ምን እንደሆንኩ አላውቅም። ይሄን ነገር ማሰብ ራሱ አልቻልኩም። እኔ የተፈጠረውን ነገር በደንብ የማስታውሰው ነገር የለም። ምን ይሁን አላውቅም። እኔ የሚታየኝ ያኔ ጎዳና ነው፣ መውጣት ነው፣ በቃ ማጨስ መቃም ነው። እነሱ ነገሮች አሁን ኖርማል ፖዚሽን ላይ ሆነ ስታስበው ይሄን ነገር በጠበቃ ብትሄድ ሰዎች ጋር የመግባባት አቅሙ አለኝ ባማክራቸው ይሄ ነገር ለእኔ በጣም ቀላል ነገር ነበር። ግን ከዛ በፊትም የተደበቁ እንትኖች አሉ፣ የተደበቁ ሚስጥራዊ የሆኑ ፋይሎች አሉ። አልማዝ ወርቅ አለ እኛ ቤት። ትንሽ ቤት አይደለም፣ ትንሽ እንትን አይደለም። እነሱ ነገሮች አሁን ከእነሱ ጋር የተደበቁ ንብረቶች። አሁን አንተ ከንብረት ላይ ውጣ ነው እያልኩ ያለሁት። ችግርህ የንብረት ጉዳይ አይመስለኝም። ንብረትን ቢሰጥ ዌል ማኔጅ የምታደርግ ሰው እየሆንክ አይደለም። ከነበረ ፖዚሽን ወርደህ ጎዳና ወድቀህ በየመንገዱ እያጨስክ በየመንገዱ እየቃምክ መኖርን መርጠሃል። ለአንተ አሁን ሚሊዮኖች ተሰጥተው ማኔጅ ታደርጋለህ በዚህ ሰዓት፣ በዚህ አቅም፣ በዚህ አስተሳሰብ ነው። እኔም አላምንበትም። እንኳን ቤተሰቡ እኔ የማውቀው ነገር የለም። እነሱ አሁን ይኸው የሚረዳኝ ሰው ካለ ተስፋ አደርጋለሁ እንጂ እነሱ እኔ ጋር የሚፈልጉት ነገር ስላለ ነው እንጂ ነግሬያለሁ። ከእኔ ጋር የሚፈልጉት ነገር ስላለ ነው እንጂ እኔ አስፈልጊያቸው አይደለም አሁን ወደ እኔ የመጡት። በቃ እኔ ከእነሱም የሆነ ችግር ያለ ይመስለኛል። ይሄ የማበዴ ምክንያት የመጀመሪያውና የመጨረሻው ምክንያቶች እነሱ ናቸው። አዎ ታምም ያለው ብለህ ታስባለህ? የአእምሮ ችግር እክል አለብኝ ብለህ ታስባለህ? ያን ያህል አያሳስበኝም። እሱን ያህል የአእምሮ ችግርተኛ ነኝ ብዬ የማስበው ነገር የለም። ያሳበዱኝ እነሱ ናቸው ብዬ አስባለሁ። እናቴንም ለሞት የደረጓት እነሱ ናቸው ብያለሁ። በቃ የማይሆን ነገር እያደረጉ እያበሳጯት እዚህ ጋር እናቴን የገደሏት እነሱ ናቸው። እኔንም በቃ እኔ አሁን ምክንያቶች እነሱ ናቸው። ግን ከምን አንግል ነው እንደዚህ ሊሆን የቻለው? እናንተ ምን ፈልጋችሁ ነው የመጣችሁት? የፈለጋችሁት ነገር ካለ እናንተ እኔ ልትረዱኝ ከሆነ የመጣችሁት እነሱንም በደንብ ብትጠይቋቸውና ስለ ቤተሰቦች ታሪክ ታውቃለህ? አሁን ለምሳሌ ቀላል ታሪክ ላንሳለና ቅድመ አያታችን አንድ ባሪያ ከላይ አንድ ባሪያ ከታች ተደርጎ ተቀብሯል። ከዛ የተነሳ እኛ ቤተሰብ ውስጥ አንድ ሰው ሁለት ሰው አይደለም ብዙዎቻችን ችግር ውስጥ እየገባን ነው። 12 ሆነን ተወልደን 12 ነው 11 ነው ያሉኝ ሆነን ተወልደን ግን 3 የቀረንን። ይሄ ሁሉ እየሆነብን ያለው ቅድመ አያታችን በሰራው ወንጀል ነው፣ በሰራው ኃጢአት ነው ይላሉ። እንደዚህ አይነት ነገር ታውቃለህ? የሰይጣን ጆሮ ይደፈን። እኔ ይሄን ነገር የማውቀው ነገር የለም።
ምንም አታውቅም ስለዚህ ነገር ነው? አሁን እንደ አዲስ ነው እየሆንክብኝ ያለው ወይስ ስለዚህ ነገር ሰምተህ አታውቅም? ጭራሽ ስለዚህ ነገር ማንም ሰው ነግሮኝ አያውቅም። ምንም የማውቀው ነገር የለም። እንዴት ሰው ከሰው ላይ ተደርቦ ይቀበራል? እኔ እንጃ። አይ ይሄ ጭራሽ ሊሆን አይችልም። ማለት እነሱ ሰዎች አልነበሩም እንዴ በሰዓቱ? ማሰብ አይችልም ማለት ነው። የማውቀው ነገር የለም። እሺ ወደ ሌላኛው ነጥብ ልመለስና ከፍቅረኛ ጋር ማያስማማችሁ ማያግባባችሁ ነገር ምንድን ነው? እኔ ፍቅረኛ ጋር አሪፍ ልጆች ነበርን መጀመሪያ ላይ። ግን አሁን በቃ እኔ ምን እንደምትፈልግ አላውቅም። በቃ ብር ነው የምትጠይቀኝ፣ በጣም ብዙ ብር ትጠይቀኛለች። የሆነ ቦታ ውሰዴ ነው የምትለኝ። ከዛ ከእነሱ ጋር በጣም ነው የምትግባባው። እነሱ ጋር በጣም ተተግባባች በኋላ ከኔ ጋር በጣም ብዙ ነገር ቀንሳለች። ከእነሱ ጋር ራሷን እንትን አድርጋ ደብቃ ከኔ ጋር በጣም ብዙ ሴራ መስራት ጀመረች። ምን አይነት ሴራ ነው የምትሰራው? እኔ አይገባኝም። ሲጀመር መጀመሪያ ላይ እንዴት እንደተዋወቅን ልንገርህ። እሷ ራሱ ወደ ህይወቴ ስትመጣ በእነሱ አድርጋ ነው የመጣችው እና እሷም አንድ ሴራው አካል ትመስለኛለች። ምንድን ነው አሁን አንተ እየተሰራብኝ ያለ ሴራ አለ ብለህ እንድታስብ ያደረገ? እኔ አንደኛ የእናቴ መሞት፣ ከእናቴ መሞት በኋላ የመጣው ነገር። የእናት መሞት ምንድን ነው ችግሩ? የእናት መሞት ተፈጥሯዊ ነው። ሰው ዘላለም አይኖርም። አልፈዋል እናት። ሰው አንተን ፎርዋርድ እንዳትሄድ የሚያደርገ ምንድን ነው? የእናቴ ሞት ተፈጥሮ አይደለም። አንተ ያልገባህ ነገር አለ። እናቴን የገደሏት እነሱ ናቸው። እናቴን የገደሏት አሰቃይቶ የገደሏት እነሱ ናቸው። ሰው እንደዚህ ነው የሚያስበው። ሞቶች ሁሉ ተፈጥሯዊ ሞቶች አይደሉም። በሰው ምክንያት የሚመጡ ሞቶች አሉ። እናቴ ደግሞ በልጆቿ ምክንያት ነው የሞተችው። ገና የተሻለ ልጅ ወልዳለች። ከኛ የተሻለ አስተሳሰብ ያለው ልጅ ወልዳለች እና እሱ የንብረታችን የመጀመሪያው ንብረት ተካፋይ፣ ለዛም ሲካፈል ብዙ ነገር ይወስድናል። ያለውን ሚስጥር ሙሉ በሙሉ እኔ ገና ልጅ ነኝ እኮ አይደል? ገና እናቴ ነግራኝ ያልጨረሰችው ነገር አለ። በመንገድ ላይ የነበረ ነገር ገና ልትነግረኝ የሚገባው ነገር። ስለዚህ እሱን ነገር መንገር ስትፈልግ ነው እናቴ። ይሄ ጥርፊያ ነበር የእናቴ ሞት ሲጀመር። ሰው እንዴት እንደዛ ይሞታል? ስለዚህ ሚስጥሮችን ሁሉ ሳልሰማ ይሄን ንብረት የራሳቸው ለማድረግ ነው። እነሱ የንብረት ፍላጎት ቢኖራቸው አንተም ፈልገው አንተም ብለው ይመጣሉ ብዬ አላምንም። የእናት ሞት ልክ አይደለም ብለህ እንድትጠራጠር ያደረገ ምንድን ነው ነው የኔ ጥያቄ። ለምን እንደሆነ ታውቃለህ? እናቴ ውር አልሞላትም። በእርግጥ አባታችን ከሞተ በኋላ ታዝን ነበር ምናምን የሚባል ነገር አለ። በጣም እኔ ልትዩን አላውቀውም። ግን እኔ በደንብ የሆነ ነገሮች እየነገረች ስትሄድ የሆነ ጊዜ የሆነ ቦታ ላይ ወርቅ እንዳለ ስትነግረኝ በጣም ተበሳጭተዋል አስታውሳለሁ። በጣም በቃ ቤቱ ሁላ ተቀውጦ ምናምን። ለምን እንደዚህ ገና ልጅ እኮ ነው፣ እንዴት ነው ልጅ መሆኑ? ገና ልጅ እኮ ነው፣ ለምን ይሄን ነገር ትነግሪያለሽ? ለምን እንደዚህ ታደርጊያለሽ? እያሉ በጣም እንትን ሲያደርጓት ነበር፣ ሲያንገራግሯት ነበር ምናምን። ከዛን ጊዜ ጀምሮ እናቴ እያመማት ምናምን መጣና በአንድ ወር ውስጥ ነው እናቴ ያለፈችው። ስለዚህ ገና የምትነግረኝ ነገሮች ነበሩ እና ልትሞት አልጋ ላይ ሆና ልትናዘዝ እየተናዘዘች ልጅን አቅርቡልኝ ኢብን እያለች ነበር። አላስቀረም የሚለው ገና ልጅ እኮ ነው ብሎ ምነግረው ነገር አለ እያለች እየተናገረች ነው። እና እናቴ ያረፈችው ከነሱ ጋር የተደበቀ ነገር ያለ ይመስለኛል። እነዚህን ነገሮች ሳስብ የእናቴ መሞት ምክንያቱም እነሱ ናቸው። ከኔ ጋር አሁንም የተደብቆ እንትን ያለ ነገር አለ። ስለዚህ እኔ ማግኘት ያለብኝን ነገር ሳላገኝ ተነጥቄ ቀርቻለሁ። አሁን አንተ የንብረት ጥያቄ ሊኖርህ ይገባል ብዬ አላስብም። ከፍቅረኛ ጋር ምክንያት አለ፣ ከቤተሰቦች ጋር ምክንያት አለ። ዓለም ሁሉ ለአንተ እየጠመመ ነው። ይህንን ሁሉ አእምሮዬ ነው የፈጠረው። እኔ በሰላም መኖር ከቻልኩኝ ሰላማዊ መሆን እችላለሁ ብለህ አስበህ አታውቅም? አሁን እንደሱ አይነት ሀሳብ እሱን ነገር ባላስመች እንትንል ነበር፣ ጎዳናን እንመርጥ ነበር። እኔ በቃ ራሴን በራሴ ማስተዳደር የምችል ልጅ ነኝ። አሁን እኮ እያስተዳደርኩ ነው። ጎዳና መኖር ራሱ ለማልችለው ማስተዳደር ነው። በቃ ለእኔ እሱ ነው የሚሻለኝ። እናቴን የገደሉ ሰዎች እኔን ላለመግደል ምን ምክንያት አላቸው? ስለዚህ እኔን ጎዳና ያስወጣኝ ነገር ዋናው ምክንያት እሱ ነው። አሁን አንተ ፍቅረኛዬ ገንዘብ ጠይቃኝ ነው የተጋጨዋት ነው የምትለኝ? ገንዘብ ብቻ አይደለም ማለት የሆነ ጊዜ ምን እንደሆነ ልንገርህ። ትልቅ የሚባል ድርጅት አለን ብያለሁ። በጣም ትላልቅ ድርጅቶች አሉ። ስለዚህ ድርጅቱ ውስጥ የሆነ ቁልፍ አለ።
ሴንሰሮቹ የሚሰሩና ማይሰሩትን ፓርቶች አሉና እስኪ እሱን ነገር አሳየኝ ምናምን ትለኛለች። እነሱም የሚያውቁት ነገር የለም፣ እህቴና ወንድሜ የሚያውቁት ነገር የለም። ስለሱ ነገር በጣም ትጠይቀኛለች። እሱን ነገር እንድትጠይቅ የሚያደርጓት ደግሞ ያንን ነገር ለማወቅ ያላቸው ጥረት እነሱ እኔ በሌለውበት የሆነ ነገር ለማበላሸት ያስባሉ። አሁን እኮ ንብረታቸው ነው እነሱ። አሁን እነዚህ ነገሮች አንተ እየፈጠርካቸው እንዳልሆነ አይምሮህ ደህና እንደሆነ እርግጠኛ ነህ? አዎ እርግጠኛ ነኝ። አሁን እያስታወስኩ ነው ላይ ማለት የተፈጠሩን ነገሮች እኔን ጥያቄ አልባ ለመግደል የመጡ ሴራዎች ነው የሚመስሉኝ። እህቴና ወንድሜ ላይ አሁንም ያለ ትልቅ ችግር አለ። ስለዚህ ከእሷ ጋር አሁን ተረጋግተህ እሷ ቁጭ ብላ እውነት የምትላቸው ችግሮች እውነት ናቸው የሚለውን ከእሷ ጋር ሆነን ለምን አናወራም? ከማን ጋር? ከፍቅረኛ ጋር። እኔ እሷን አልፈልጋትም፣ ማየት አልፈልግም። ለምንድን ነው የማትፈልገው? ጭራሽ በቃ አልፈልጋትም። ልንነጋገር ችግር ልንፈታ አይደለ? ስለዚህ የምር ምስቅልቅል ያደረገችው እሷ ናት። ምን አገናኝቷችሁ? በቃ የማይሆን ነገር ከኔ እየተቀበለች ወስዳ ለእነሱ ትነግራቸዋለች። እነሱ ደግሞ ያችን ነገር ከእሷ ይቀበላሉ። ምክንያቱም እኔ ባለሁበት ምንም የምትቀባበለው መረጃ አይኖርም። ስለዚህ ትምጣና እሷ ረጋ ብለን እናውራ። እንደዛ ነው የሚሻለው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ እንግዲህ ያው ፍቃደኛ ሆነክ እንድታወሩ ነው። ብዙ ችግሮች አሉ በመካከላችን። ገንዘብ ትጠይቀኝ ነበር፣ መረጃዎች ለቤተሰቦቼ ለማድረስ እኔን ተጠግታ ትጠይቀኝ ነበር የሚል ነገር አንስቷል። አንቺ በዚህ ጉዳይ ላይ ምን ትያለሽ? እኔ ነኝ ገንዘብ የተቀበልኩት? ከሱ በጭራሽ ገንዘብ ተቀብዬ አላውቅም። ይሄ ደግሞ ቤተሰቦቹ ለእኔ ትልቅ ምስክሬ ናቸው። ከዛ ደግሞ እኔ ከሱ ወስጄ ምንም የተናገርኩት ወሬ የለም፣ መናገርም አልችልም። ብናገር ብዙ እኔ እና እሱ መካከል ያሉ ሚስጥሮች አሉ፣ መናገርም አልችላቸው በጭራሽ። አላውቅም አይምሮ ምን ብሎ እያሳመነው እንደሆነ ምን ያክል እየዘበራረቀ እንደሆነ አልገባኝም። እኔ ግን ደግሞ እኔ አንድ የማስበው ነገር ወይ ጸበል ውሰዱት ወይ የሆነ ቦታ ውሰዱት። ልጅ እውነት ማለት ጭራሽ እያበደ ነው። እንደዚህ እኮ አልነበረም እስከ ቅርቡ ሰዓት ድረስ። እንዳልኩ እኔ በራሴ ነው መተው። ታማሚው አንቺ ነሽ ጸበል መሄድ ያለብሽ። አዎ አንቺ ነሽ ጸበል። ለምን እንደሆነ ታውቂያለሽ? አንቺ ነሽ ህይወቴን ሁላ እንደዚህ እያመሰቃቀልሻለሽ። ምንም የምጨቃጨቀው ነገር የለም። ብቻ አንተ ሰላም ሁን፣ ይሻለ፣ ደህና ሁን። እኔ እናንተ ሲጀመር አብረን መቀጠል አንችልም። ምክንያቱም እኔ በቅርቡ ላገባ ነው። አግቢ እና ታዲያ አንቺ ጋር ልቀጥል ቆይቼ ነው ከአንቺ ጋር ይኸውልሽ፣ ድጋሚ አይንሽንም ማየት አልፈልግም። አሁንም እነሱ አስገድደውኝ እሷ ጋር መነጋገር አለብህ ስላሉኝ ነው እንጂ አንቺን ባይኔ ማየት አልፈልግም። ራስ ጋር ስትሆን ይሄን ለራስ እንደማትለው አውቃለሁ። ግን ደግሞ አሁን ላይ ይኸውልህ እናግዘውም ስላለኝ አግኝቶኝ ስላወራኝ በአንተ በኩል ደግሞ ብዙ ነገር አሳልፈናል። መጨከን ስላልቻልኩኝ ነው አብሬ ያለሁት እንጂ አንተ ጋር ነገ ህይወት ይኖረኛል የለኝም። ያው ደህና እንዳልሆን ካውቃለሁ ግን የለኝም። ምክንያቱም እኔ ሰርጌ ተቆርጧል፣ በቅርቡ ላገባ ነው። አረ ልታገቢ? ይሄ ማለት ደግሞ እኔ እናንተ መካከል ሌላ ነገር ይኖራል ማለት አይደለም። ልታገቢ? ደስ አይልም? እንኳን ደስ ያለሽ። ደግሞ አንቺ ነሽ ነው የምታግዢኝ። ምንድን ነው የቀረሽ መረጃ? ከኔ ወስደሽ ለነሱ ለእህቴና ለወንድም የምትሰጫቸው መረጃ ምንድን ነው የቀረሽ? እስኪ ንገሪ። ዛሬስ የምትነግራቸው ነገር አለ? የምትወስጂው ሚስጥር አለ ከኔ? ታስታውሻለሽ? የሆነ ድርጅት ላይ የሆነ ሴንሰሮችን ቁልፎቹ እንዴት ነው የሚከፈቱ? እንዴት ነው የሚሰራው? ማሽኖቹ እንዴት ነው የሚሰራው? ቁልፍ እኔ ድርጅታችሁ ጋር መጥቻለሁ። ጸበል ነበር አይደል? ጸበል መሄድ ያለባት እሷ ናት። ጸበል መሄድ ያለብሽ አንቺ ነሽ። ምን ይሆነ 500 ሺህ በሆነ ጊዜ ተቀበለሽ ለሷ ወስድሽ አልሰጥሻት? እኔ 500 ሺህ ለእህቴ የሆነ ነገር ያስፈልገኛል ብለሽ ወስድሽ አልሰጥሻትም? ታውቃለህ ቤተሰቦቼ ምንም የጎደላቸው እንዳሉና ባለሀብቶች እንደሆኑ አካንተ 5 ሳንቲም ፈልጌ አላውቅም። ያማታል፣ እሷ ያማታል። ስለሚያማት ነው። በአይምሮ የሆነ የፈጠረው ዓለም አለ ይመስለኛል። ማለት የሆነ አላውቅም፣ እያለምክ ነው እየኖርክ ነው አላውቅም። ብቻ ግን ዝሮ እሱን አግኝታችሁታል። እሱን ነበረ ማግኘት የምትፈልጉት። አላውቅም ከእንግዲህ ያለውን ለእናንተ የተሻለ ይሆናል ብዬ አስባለሁ።
አዎ እንግዲህ አንቺም እንደምትዩ ችግር ካለበትም ልንረዳው ልንደግፈው ነው የሚገባው። አሁን አንቺ ከሱ ጋር በልክ ተነሳስተሽ እንደዚህ አይነት ነገርም ማውራት አይገባሽም አይደል? በልህ ተነሳስቼ አይደለም ማለት አዎ የራሱን ዓለም እየኖረ ነው። ህልሙን እየኖረ ነው ያለው ልጁ። ግን ደግሞ ምን አለ መሰለህ አሁን ላይ እኔ ሲጋራ አስጠለማት። እሺ ቆይ ትንሽ አውራና ሲጋራስ እኛ ከየት አምጥተን እንሰጣለን? ችግር የለውም። ትንሽ ሰዓት እንትን በልና ተረጋጋና ከዛ እናውራና ከዛ በኋላ ወደምትሄድበት በቃ ጫት በርጫ ስለባለ እሱ ነው እንደዚህ የሚያደርገው። ብቻ ዝሮ ይኸውልህ አሁን ላይ እንዳልኩ ባለፈውም ተስፋ ቆርጫለሁ ብዬ ነበረ። ቢድን ፍላጎቴ ነው። እኔ በማስፈልጋችሁ ሰዓትና ቦታ ሁሉ አለው። ግን ደግሞ እንዳልኩ እኔም የራሴ ህይወት አለኝ። አሁን ላይ ቤተሰቦች ያመጡልኝን ሰው ተዋውቄያለሁ። እስቲ ላገባ ቀናቶች ተቆርጠዋል። ከኔም ተወስጂውን ነገር ወስደሽ ጨረስሻ? ከኔም ተወስጂውን መረጃው ወሰድሽ? ምን ወሰድሽ? እስኪ ንገረኝ። እኔ የረሳኋቸውስ እነዚህ እኔ ማስታወሳቸው ናቸው። ምንድን ነው እሺ ወሰድሽው? ቆይ ልጁ ነኝ ሲያይ ነው እንደዚህ የሚሆነው? ግን እንደዚህ ሆነ ነበር። ምንድን ነው? እኔ እኮ አሁን ምንም አልሆንኩም እኮ አውቃለሁ እኮ። ከኔ የወሰድሻቸውን መረጃዎች ጨረስሽ? ከዚህ በኋላ የለሽም አይደል? ስለዚህ እኔን ፈታሽኝ። አንተ ምን መረጃ ፈልጋለሁ? እሺ በቃ እኔን ማን ፈታሽኝና አንተ? ልታገቢ ነው። በቃ ታገቢ ነው። ጨረስሻላ? እያታር እሺ እስቲ አቁሙ እና ከቤተሰቦቹም ጋር ልደዋወል እመጣለን ብለው ነበር አቀደም። ስለዚህ ከነሱ ጋር ብናወራ ይሻላል። አቁሙ አንዴ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ቤተሰቦችህ እየመጡ ነው። ኦልሬዲ ደርሰናል ብለዋል። ስለዚህ ተረጋግተህ ከነሱ ጋር ታወራለሽ። ምን ሊሰዱ ነው የመጡት? ምን ሊያደርጉ ነው? ቀራችሁ ደግሞ እነሱ ናቸው እንደ ላኩ እነሱ ናቸው እንዳምጣው ያሉ። አረ አንተ ማን ነው? ተረጋጋና ይምጡ፣ እነሱ ይምጡ። እሺ ይምጡ። ሰውሬንሽ መዋሬ የቁሞት ነው ላንቺ ፍቅሬ አለው አይደል እማዬዋ እናቴዋ ተስፋ ብቻ ተሸክሜ ምን አይነሽ ዋለሚ። እሺ ተረጋጋ እና እየመጡ ነው እኮ እያልኩ ነው። ምንድን ነው እንትን የምትለው? አስገቧቸው። እንዴት ናችሁ? እንዴት ናችሁ? ሰላም ነው። ተቋቆርክ ደግሞ። በስመ አብ ምን መስለህ መጣ? ራቆትህን። እንዴት ነህ? ሰላም ነህ? ኧረ አንተ አገባችሁ እንዴ? ደህና ነህ? ሰላም ብለው እንጂ ጋሼ። ተረጋጋ እንጂ ተረጋጋና አውራቸው። ተጎሳቁሎ የለም እኮ። እንዴት አገኘኸው? እስኪ ታው ዛሬ እንኳን ተረጋጋና ከሰዎች ጋር በስነ ስርዓት ማውራት። እነሱን ደግሞ የእሱ አልተሳካላት ሲል አንተን ቀጠሩሃ። ስንት ብር ነው የከፈላችሁ? እስኪ ተረጋጋ ወንድሜ። ስንት ብር ነው የከፈሉ? ለምን አትረጋጋማ? ምን ሆነህ ነው? ተረጋጋ ወንድም ጋሼ ስንት ብር ነው የከፈልከው ለሱ? ስንት ብር ነው የከፈላችሁት? ስንት ብር ነው? እስኪ ተረጋጋ እህቴ ስንት ብር ነው የከፈልሽው? ስንት ብር ነው የከፈለው? ተረጋጋሽ። ለምን አትረጋጋም አንተ? እስኪ አቁሙ። እንደዚህ ሆኖ ተረጋጋው። ተው ካሜራ ይቀር። በቃ ስንት ብር ነው የተከፈላችሁ? እስኪ ብሩን ተውና አንዴ ተረጋግተን እናውራ። አሁን በሰላም እያወራን አልነበር? እናንተ ብር ነው የከፈሉ። እኔ እነሱ እንደሚመጡ ነገርከኝ? ነግራኝ። አይ ሲመጡ ነው እዚህ አስገቧቸው። እህትና ወንድም ሊመጡ ነው። እሺ እኔ እህትና ወንድም የለኝም። የለህም? እሺ የለህም። በቃ ተረጋጋ። የት ነው ሲጋሬት ጫት ትሂድ። በቃ ልሂድ። አሁን በሰላም እያወራን አልነበር እንዴ? እነሱ ጋር ማውራት አልፈልግም። እናንተ ግን በእንደዚህ አይነት ሁኔታ ውስጥ ነው እሱ የሕክምና እርዳታ እንደሚያስፈልገው እኔ አሁን በግልጽ የሕክምና እርዳታ እንደሚያስፈልገው ታይቶኛል፣ አይቻለሁ። እናንተ ለምንድን ነው የሕክምና እርዳታ እንዲያገኝ ያላረጋችሁት? ወይ ዘላለም ነግሬክ ነበር እኮ አላወቅም እንዴ? እኔ ስንት ጊዜ ነው የወሰድነው። ግን ልጁ ያዝለቀቅ ነው የሚያደርገው። በቃ አንዴ ደህና ይሆናል፣ ከወጣ በኋላ ይኸው እንደዚህ ያደርገዋል። ይሄ ምንም እኮ አይደለም። በቃ የመንፈስ ነገር ነው የሚታይበት። እያየኸው ነው እኮ። አሁን ደህና ነው ብለህ እኮ በትክክል ያወራል። ከዛ መልሶ ነው የሚቀባጅረው። መንፈስ የለብኝ ባይ ሊቭ እሺ ቁጭ በል። መንፈስ የለብኝ። የለብህም።
እንደዚህ ረጅም ጊዜ ሆኖ እንደዚህ መሆን ከጀመረ እናንተ እንደዚህ መሆኑን ካያችሁ ለምንድን ነው የሆነ መፍትሄ ያልፈለጋችሁለት? መፍትሄ ለመፈለግ ብዙ ጥረት እንዳደረግን ነግረናል። ካሁን በፊትም አስረድተናቸው እና አንደኛ ይሄው ያየኸው ነው። አሁን አይተኸዋል እንዴት እንዳገኘኸው ብቻ። አሁን እኔ እግዚአብሔር ይወቀው እኔ ስንት አፈላልገን በስንት ስቃይ እንደውም ስንት እንከፍላለን ብለን እንኳን ለሰዎቹ ነግረን ነበረ። ማንም ሊያገኝልን አልቻለም። እና ቢገኝም አንድ ቀን አድሮ ነው የሚጠፋው። እኛ ቤት ዘግተንበትም ኑረናል እኮ። እስቲ አየር ያገኝ ይተንፍስ፣ እስቲ ከሰው ጋር ይገናኝ ብለን ስለቀው በቃ አይገኝም። እንዳየኸው እኮ ነው ዘላለም፣ ምንም ጥያቄ የሌለው ነገር ነው። እኛ ያልሞከርነው ነገር የለም። ከኛ የማይጠበቅ ነገር እኮ ነው ለሱ ያደረግነው። ውርደት እኮ ነው እያደረግን ያለው። ስለዚህ ምን ማድረግ ከዚህ በላይ ምን እንሆን? በመካከላችሁ ስለ ገንዘብ ክፍፍል አንድ ቤተሰብ ሲያልፍ ልጆች ማድረግ ያለባቸው የመጀመሪያው ስቴፕ ነው። ስለ ንብረት፣ ስለ ሀብት፣ ስለ ማኔጅመንት መነጋገር ይቻላል። በመካከላችሁ እንደዚህ አይነት ነገር ለምን አላደረጋችሁም? ገንዘብን በሚመለከት እኛ ዘመዶቻችን የሰጡን ሆነ እኛ ሰርተን የጨመርንበት ገንዘብ እንዳልከው በብዛት አለ። እኛ የገንዘብ ድሆች አይደለንም። የሰው ዳህ ነው የሆነው እና ይህንን መከፋፈሉን እሱም አሁን ይዟት በነበረ ጓደኛ እሷ ጋር ተረጋግቶ ይኖራል። ትዳር ሲይዝ ይህንን የእሱን ድርሻ እንሰጣለን ብለን አስበን የነበረ። ግን በዚህ ደረጃ እኛ አለ የተባለ ሳይካትሪስት ጋር እውቅ ነው ከተባለ ጋር ወስደን አሳይተናል። አእምሮው ደህና ነው፣ የአእምሮ ችግር አይደለም። የሆነ ልክፍት ይኖርበታል። ጓደኛ አልካት ሰላይ የእናንተ ቅጥረኛ እናንተ ቅጥረኛ አድርጋ የላካችኋት ሰላይ። አንዴ ልጆች አንተ ለምን አትረጋጋ? ሰላይ እኮ ናት እሷ እኮ ሰላይ ናት እኮ እነሱ ናቸው የላኳት። ፍቅረኛ ናት ፍቅረኛ ሰላይ። አሁን የገንዘብ ክፍፍል ላይ እሱ አሁን ከሚያነሳቸው ነገሮች ውስጥ አንዱ ገንዘብ ከልክለውኛል፣ ሀብት ሊወስዱብኝ ነው፣ ሀብት ሊወርሱብኝ ነው። የሚያወራውን እኮ አያውቀው። የሚያውቀው ማለት ምን የሚናገረው ነገር እኮ በደንብ አያስተውልም። ይሄ ሰው እኮ ብዙ ነገር ሊልህ ይችላል። ሁሉንም ማመን አንችልም። ለምን መሰለህ? አሁን ደህና ሆኖ ሊያወራ ይችላል። አሁን ደግሞ ገልብጦ ሌላ ነገር ነው የሚያወራው። ምንም ሀብት አሁን ከኛ ተርፎ ለሌላ ሰው እየተሰጠ ያለው ለአንድ ወንድማችን እዛ ደረጃ የሚያደርስ ነገር ስለ ሀብት ነገር ያለ አይመስለኝም። ለምን ፍላጎቱ ገንዘብ ከሆነ እናንተ ገንዘብ ሰጣችሁ ለምን አልሞከራችሁ? አሁን አንተ ስታስበው በዚህ ደረጃ እያለ የሰውዬ ከፍለን የምንሰጠውን ወይም እንካይ በቃል ብለን የምንሰጠውን ገንዘብ ማኔጅ ማድረግ ይችላል ነው ወይንስ ማንም ይብላው ወይንስ ማንም የሚቀራመተው ገንዘቡን ነው? እኛ እኮ እንዲያድግበት ስርዓት ይዞ ልጅ ወልዶ ቤት ይዞ እንዲኖር ነው እኛ ፍላጎታችን። ቤትም ያው ተዘጋጅቶለታል እኮ አለ፣ የራሱ ቤት ቪላ ቤት አለው። ግን ራሱ ነበር እኮ የሚያስተዳድረው እኮ የራሱ ካምፓኒ ነበረው እኮ። እናታችን እያለች እኮ ሁሉ ነገር በእጁ ላይ ነበረ፣ ቁጥጥር ውስጥ ነበረ ሁሉ ነገር። ስለማያውቁት ካምፓኒ ውስጥ ሴንሰሮችን ስለማያውቋቸው ቁልፉ እንዴት እንደሚከፈት እንዴት እንደመዘጋ ስለማያውቁት እኔ ሰራተኛቸው የነሱ ሰራተኛው የተቀጠርኩበት ቤት እሷን ወስደው ፍቅረኛ ብለው ያን ቁልፍ መገጣጠሚያው ማሽኑን እንዴት እንደሚሰራ ካወቁ በኋላ አስወጡኝ። እኛ አላስወጣነህም። በቃ እናታችን ከሞተች በኋላ ካምፓኒውንም አከሰርከው። ገደላችኋት እያለ ያለውን ነገር እየሰማህ አልገደላችኋት? እኛ ማለት ብዙ ነገር አድርገናል ልልህ ነው። በገንዘብ አይደለም፣ ሁሉ ነገር እጁ ላይ ነበረ፣ ሁሉም ነገር። በኋላ ላይ ነው ድርጅቱንም እያከሰረ ሲመጣ ይሄው ወንድም ጋሼ ነው በቃ መስመር ማስያዝ የነበረበትን መስመር ያስያዘው እንጂ ብዙ ነገር እጁ ላይ ነበረ። እኛ በሱ ነበረ ምንም መራው። ወንድም ጋሼ ጎበዝ ወንድም አለሽ። ወንድም ጋሼ ተንከባከባ አሳደግከናል። እግዚአብሔር አስመሳይ ታለቅሻለሽ። ምንድን ነው የምናደርገው? ምንድን ነው እናንተ አሁን እንግዲህ እንደዚህ እሱ በዚህ አይነት ሁኔታ ሆኖ ወደ ቤትም ብንመልሰው ወይ የሆነ ነገርም ቢደረግ ምንም ለውጥ ይመጣል ብዬ አላስብም። እሱ ያለበት ሁኔታ ወደ ቤትም ለማስመለስ የሚሆን አይደለም።
ወደ ቤትም ተመልሶ ተረጋግቶ ይቀመጣል የሚል እምነት የለኝም። ምንድነው እናንተ መፍትሄ የምትሉት? እንግዲህ እኛ ባለፈው እንደነገርንህ ብዙ ጥረት አድርገናል እና እንደው እምነት ይኑረኝ ብለህ ካልክ ሙጠሪውን ጠርተህ አዋቂ የተባለው ሰው ሂደን የሚያናገርነው ሰው ጠርተህ አክስታችንም አለች፣ በህይወት አለች፣ አእምሮዋን አልሳተችም፣ በትክክል ትናገራለች። እሷንም ቢሆን ሁላችንም ባለንበት ወይም ደግሞ ለእያንዳንዳችን ይህንን ሀሳብ ብታካፈል ሙጠሪ አዋቂ ምናምን የምትሉት አሁን እኔ ጠንቋዮቹ ምናምን ነው ወደዛ እንደሄድ ነው እንዴ? ያው ዘላለም አዩ ጠንቋይ እየሄዳችሁ ነው እንደዚህ ያደርጋችሁኝ? ቆይ አንዴ ተረጋጋ። ይኸውልህ ዘላለም እኛ ያልደረስንበት ቦታ የለም፣ ነግረናል። አድርጎ የተባልነውንም አድርገናል ለዚህ ልጅ ሲባል። ስለዚህ ለኛ ያልታየ ለአንተ ሊታየህ ይችላል። ስለዚህ ሁሉንም ነገር አጣራልን ነው እያልን ያለ ነው። በቃ እኛ ያልሄድንበት ቦታ የለም፣ ያልጠየቅንበት የለም። ድርጅቱንም ማንኛውንም ነገር መጠየቅ ያለብህን አካል በሙሉ ጠይቀህ እስኪ መፍትሄ ፈልግ። አሁን እኛም ብቻ ነው የሰበሰብከን፣ ልጁን ነው እየጠየቅከው እና ልጅቷ አለች በመሐከላችን አይደል? እሷን ነው ያልሄድካቸው ቦታዎች አሉ፣ እኛ የረገጥናቸው ቦታዎች አሉ። ያንን እነዛን ቦታዎች ፈትሽ። ምናልባት ለኛ እኮ ያልታየ ነገር ሊኖር ይችላል፣ ቤተሰባችን ውስጥም ሊኖር ይችላል፣ አይታወቅም። እኛ የፈለግነው ሙጠሪም ብለን ያልንህ አዋቂው ሰው ብለን ያልንህ ችግራችንን እንድትረዳልን ነው። ምን ያህል ገብተን ወጠን ምን ያህል ችግሩን ለማስወገድ ምን ያህል እንደጣርና እንድትረዳልን ነው። ስለዚህ ይህንን ሁኔታ በዝርዝር ታሪክ የሚያውቁ ሰዎች የሉም። አሁን እኔ ጠንቋዮቹ ጋር ከእንትኖቹ ጋር መሄድ ምናምን እንደዚህ አይነት ነገር ብዙ ለፋውኝ፣ ብዙ ቦታ ሄድኩኝ። አሁን ካለውበት ነገር ሰዎችም ተጠንቀቅ፣ እንዲህ አይነት ቦታ አትሂድ እያሉኝ ነው ያሉት እና ኦነስሊ ለመናገር ፈልጌ ነው። ስለዚህ ሙጠሪ ከምትሉት እንደዚህ ከሚከብዱ ነገሮች ውጪ መሄድ የሚቻልበት ቦታ የለም። እኛም እኮ ተገደን ነው ያንን ነገር እኮ የረገጥነው፣ ወደን አይደለም፣ ለዚህ ልጅ ሲባል ነው። እኛ ጊዜ ቦታችንም አይደለም እሱ እንደዚህ አይነት ነገር ላይ እኛ አናቀበትም። ግን በቃ የምናደርገው ግራ ሲገባን ነው። ይሄን ምሪት ያደረገችን ደግሞ አክስታችን ናት። ስለዚህ መጀመሪያ አክስታችንን ጠይቅ፣ በዙሪያችን ያሉትን ቤተሰቦች ጠይቅ፣ አጣራ። ከዛ በኋላ እዛም መሄድ ካለብህ ሂደህ ብታጣራለን ደስ ይለናል። ለምን መሰለህ? አሁን ያንን ቀድመን አነሳ ነው እንጂ ከፊት ያሉትን ራሱ እኮ ማጣራት ትችላለህ። አክስታችን አለ፣ አክስታችን ቤተሰቦች አሉ፣ ቤተሰቦቻችን ዙሪያችን ላይ ያሉትን ነገሮች አጣራለን ነው። ከዛ በኋላ እዛም መሄድ ካለብህ ሂደህ አጣራለን ነው። በቃ ምንጩን ማወቅ እንፈልጋለን። እኛ ግራ ገብቶን ነው እዚህ ቦታ ላይ አሁን አንተ ቢያንስ ትንሽ ታውቃለህ ብለን ነው አንተ ጋር የመጣ ነው። ከምንሰማው ከምናየው አኳያ ነው። ካየኋቸው ብዙ ችግሮችን ስትፈታ ስለማቅ በዛ ምክንያት ነው አንተ ጋር የመጣ ነው። እሺ ምንችለውን ጥረት እናደርጋለን። ማድረግ የምችለውን ነገር እንዳለ አደርጋለሁ። እሱ ወደ ቤት የሚመለስበትን ጤናው የሚመለስበትን ሁኔታ መቻች ከሆነ ማድረግ ያለብኝን ሁሉ አደርጋለሁ። ስለዚህ ይህንን ከማድረግ ወደ ኋላ አለን። ግን እነዚህ ሙጠሪ፣ ጠንቋይ፣ መናፍስት ምናምን የሚባሉትን ማናገር ካለብኝ እናገራለሁ። መዋል ማደረም አልፈልግም። ምናልባትም በዚህ ፕሮግራም ሄጄ አናግሬያቸው መምጣት ነው ስለዚህ። እሺ አንተ ተረጋጋና ማለት ነው። ተረጋጋና ሲጋር ስጥኝ። እሺ ሲጋር ስጥኝ። ምንድነው መሰለኝ ምንድነው? ቆይ እነዚህ ሲጋር አልፈልጋቸውም። ላችሁ አልፈልግሽ። እናንተ አስመሳዮች ናችሁ። አስመሳዮች፣ ጠንቋይ ምናምን ያችንም ሚስትራ ምናምን ፍቅረኛ ነው ያላችሁ ያመጣችሁ ሰላዮች፣ እናንተ ሰላዮች ናችሁ። ተረጋጋ እንጂ ና ና ና ና